ፋይላችሁን እንዴት በአግባቡ እንደምታደራጁ ማኔጅ እንደምታደርጉ እንዲሁም ሌሎች ከዚህ ከፋይል ጋር ፋይላችንን ለሰዎች እንዴት ነው የምንልከው፣ እንዴት ነው በፓስወርድ የምንቆልፈውና ሌሎች ዝርዝር የሆኑ ስልጠናዎችን ነው ዛሬ የምናየው። ቪዲዮን ላይክ በማድረግ እንጀምራለን ማለት ነው። የተለያየ ፋይሎች ሊኖራችሁ ይችላል፣ ወይ ፎቶዎች፣ ወይ ቪዲዮዎች፣ ወይ የተለያዩ ፕሮግራሞች ሊኖራችሁ ይችላል። እነዚህን እንዴት ነው እያደራጃችሁ ያላችሁት ማለት ነው? ፋይላችሁን ስትጠየቁ ገና ፍለጋ ላይ ነው የምትሄዱት ወይስ ወዲያው ጠቅጠቅ በማድረግ ነው የምትከፍቱት? ይሄንን ነው የምናየው። በቅድሚያ ግን ፋይሎቻችንን ለማደራጀት ምን ያስፈልገናል? ፎልደር ያስፈልገናል ማለት ነው። ፎልደር እንዴት በቀላሉ እንደምንከፍት እናያለን። ፎልደር ለመክፈት ሁለት መንገድ ነው የምንጠቀመው ማለት ነው። የመጀመሪያው እዚሁ ጋር ራይት ክሊክ ከዛ ኒው ከዛ ፎልደር በማለት የምንፈልገውን ስም እንሰጣለን ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ዛሬም ሌላ ፎልደር፣ ነገም ሌላ ፎልደር፣ ከነገ ወዲያም ሌላ ፎልደር መፍጠር የለባችሁ። አንድ ፎልደር ትፈጥራላችሁ፣ ሌላ ደግሞ በውስጡ ሌላ ፎልደሮች ነው እየፈጠራችሁ የምትሄዱት ማለት ነው። እዚህ ጋር ፎልደር ከፈጠራችሁ በኋላ ልክ እንደዚህ ስሙን መስጠት ትችላላችሁ ማለት ነው። እኔ ስሙን ሰጥቼዋለሁ። ከዛ ኢንተር ማለት ትችላላችሁ። ካልሆነ ባዶ ቦታ ክሊክ ስታደርጉ ልክ እንደዚህ ይጨርሳል ማለት ነው። ሌላ ሁለተኛ መንገድ ፎልደር ለመፍጠር ከኪቦርድ ኮንትሮል ሺፍት ከዛ በመቀጠል ኤን ነው የምትነኩት ማለት ነው። ልክ እንዲህ ስታደርጉ እዚህ ጋር ፎልደሩን መፍጠር ትችላላችሁ ማለት ነው። እዚህ ጋር የምትፈልጉትን ስም ነው የምትሰጡት ማለት ነው። ፎልደር ስትፈጥሩ እዚህ ዴስክቶፕ ላይ መፍጠር ትችላላችሁ። ካልሆነ ደግሞ እዚሁ በፋይላችሁ ጋር ትገቡና እዚህ ጋር ፒክቸሮች ከሆኑ በፒክቸር፣ ቪዲዮዎች ከሆኑ በቪዲዮ፣ ሌሎች ፋይሎቻችሁም ከነዚህም ውጪም ሎካል ዲስክ ሲ ላይ ወይ ደግሞ ሌላም ቦታ መፍጠር ትችላላችሁ ማለት ነው። ዴስክቶፕ ላይ ግን የምትፈጥሩት ፎልደር በኋላ ላይ ሊጠፋባችሁ ስለሚችል ጥንቃቄ ማድረግ አለባችሁ። ስለዚህ በዚህ መንገድ ፋይሎቻችሁን እዚህ ጋር ባሉ ቦታዎች ላይ ማስቀመጥ ትችላላችሁ ማለት ነው። ይሄኛው እናንተ ጋር ከሌለ ይሄ ፋይላችሁ የምታስቀምጡበት ፋይል ኤክስፕሎረር ምንድነው የምታደርጉት? ከኪቦርድ ላይ ዊንዶ እና ኢ ስትነኩ በቀጥታ ይከፍትላችኋል ማለት ነው። ልክ እንደዚህ ፋይል ኤክስፕሎረራችሁን ልክ እንደዚህ ይከፍትላችኋል ማለት ነው። ከዛ የምትፈልጓቸውን ነገሮች ማደራጀት ትችላላችሁ ማለት ነው። ኮምፒውተራችሁ ላይ ዝብርቅርቅ ብሎ ኮምፒውተራችሁን ሞልቶ እንደገና ደግሞ ኮምፒውተራችሁን ቢዚ እንዳያደርግባችሁ መጠንቀቅ አለባችሁ ማለት ነው። የምትሰሯቸውን ስራዎች በማይክሮሶፍት ወርድ ላይ የሚሆን በፓወርፖይንት፣ በፐብሊሸር፣ በአክሰስ እነዚህን ፋይሎቻችሁን በአግባቡ ካላደራጃችሁ በነጋታ ወደ ስራ ስትመጡ ሌላ ጊዜም ስትፈልጓቸው ታጣላችሁ ማለት ነው። ለእነዚህ ምሳሌ የሚሆነው ለምሳሌ ኮፒ ቤት ብትሄዱ አንድ ጽሁፍ ሲጠየቁ በሰከንድ የሚጽፉት ምንድነው? በአግባቡ ተደራጅተዋል ማለት ነው። ምናልባት ፊልም ለመከራየት ሄዳችሁም ፊልሞች ስልክ ስጠይቁ ወይ መዝሙር ወይ ዘፈኖች ስጠይቁ እንዴት ነው የሚሰጧችሁ? በትንሽ ሰከንድ ውስጥ ነው የሚሰጧችሁ ማለት ነው። ፋይሉን ሲፈልጉ አይውልም አደራጅተው ቁጭ ስላረጉት ማለት ነው። ስለዚህ እኛ ዛሬ እንዴት ነው የምናደራጀው? እዚህ ጋር ሳምፕል አስቀምጠናል ማለት ነው። የስኪል ትሬኒንግ ኢንስቲትዩት ተማሪዎች በዚህ መንገድ ፋይሎቻቸውን ያስቀምጣሉ። እዚህ ጋር ለምሳሌ ስኪል ትሬኒንግ ኢንስቲትዩት ሚል ፎልደር ከፈጠርን በኋላ አንድ ፎልደር በቂ ነው ማለት ነው ለሁሉም ማኔጅ ለማድረግ። ከዛ የቋንቋን ለብቻ እናደርጋለን፣ የኮምፒውተርን ለብቻ እናደርጋለን። ከቋንቋ ጋር ደግሞ ለይተን እንደገና የስፖክንን ለብቻ፣ የግራመርን፣ የፍሪቶክን ለብቻ እናደርጋለን ማለት ነው። ከኮምፒውተር ጋርም እንደዛው የወርድን፣ የዊንዶውን፣ የፓወርፖይንትን ለብቻው እናደራጃለን። እናንተም ከምትሰሩት ጋር ሊሆን ይችላል ከግላችሁ ጋር ያሉት ፋይሎቻችሁን በአግባቡ ብታደራጇቸው ኤኒታይም ወዲያው በሰከንድ ማግኘት ትችላላችሁ ማለት ነው። እኛ ዛሬ ይህንን እያደራጀን እንሄዳለን ማለት ነው። ስለዚህ ፎልደር በሁለቱ መንገድ መፍጠር ትችላላችሁ። ወደ መጨረሻ ደግሞ ይህን ፎልደር እንዴት ለሰው እንደምትልኩትና ቀጥታ ደግሞ እንዴት በፓስወርድ እንደምትቆልፉት እናያለን። አሁን ይህን ቀጥታ ለሰው መላክ አትችሉም። ለምን የሚለውም ወደ መጨረሻ አካባቢ እናያለን ማለት ነው። ቪዲዮን ሰብስክራይብ ያላረጋችሁ ይህንን ትምህርታዊ ቪዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ትምህርታዊ ቪዲዮን እንጀምረዋለን ማለት ነው። ቀጥታ ምንድነው የምናደርገው? እዚህ ጋር አንድ ፎልደር ከፈጠርን በኋላ ይህንን ፎልደር መክፈት እንችላለን ማለት ነው። ሌላ ብዙ ፎልደሮች እላዩ ላይ መጨመር ስለምንችል አሁን እዚህ ጋር ስኪል ሚል ፎልደር ነው የፈጠርነው። ከዛ እዚህ ጋር ሌላ ፎልደር መጨመር እንችላለን፣ ሌላ ሰብ ፎልደር። ይሄን ለማድረግ አሁንም ራይት ክሊክ ኒው ፎልደር በማለት የፈለግነውን መፍጠር እንችላለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ኮምፒውተር ብለን እንጽፋለን። ኮምፒውተር ብለን እንፍጠር ማለት ነው። ይሄ ፎልደር ያለው እዚህ ውስጥ ነው ማለት ነው፣ ስኪል ውስጥ ነው። ስለዚህ እዚህ ጋር ያሉትን እያንዳንዱን ብትጠቀሟቸው አሪፍ ነው። አሁን አብዛኛው አክቲቭ ያልሆነው ለምንድን ነው? ይሄን ፎልደር ስላልመረጥኩት ነው። ልክ ፎልደሩን ስመርጥ
እነዚህ ሁሉ ምን ይሆናሉ? አክቲቭ ይሆኑልናል ማለት ነው። ወደ ስራ መግባት እንችላለን ማለት ነው። እዚህ ጋር ያሉትን ደግሞ በራይት ክሊክ ማግኘት እንችላለን። ልክ ራይት ክሊክ ስናደርግም እነዚሁ እራሳቸው ኦፕሽኖቹ ነው የሚመጡት ማለት ነው። ይሄን ዲዝቅ እናድርገውና ራይት ክሊክ ብናደርግ እዚህ ጋር ያሉ ኦፕሽኖች እንዳለ ይመጡልናል ማለት ነው። ከዚህ ጋር ተመሳሳይ ናቸው። ለምሳሌ ይሄንን ኦፕን ለማድረግ ከፈለጋችሁ ይኸው እዚህ ጋር ኦፕን ማድረጊያ አለ። ካልፈለጋችሁ ደግሞ ራይት ክሊክ አድርጎ ነው ብዙ ሰው የሚያውቀው ማለት ነው። እዚህ ጋር ፕሮፐርቲ አለው። በኋላ ነው ያለን ፕሮፐርቲ ውስጡ ብዙ ነገሮች አሉ። ፕሮፐርቲ ግን ሳትሉ እዚህ ጋር ፕሮፐርቲ ሚል አለ ማለት ነው። ኮፒ ፔስት ከት ምናምን ለማድረግም እዚህ ጋር ኦፕሽኑ አለ ማለት ነው። ስለዚህ ራይት ክሊክ ብዙ ጊዜ መጠቀም አይጠበቅባችሁም። እናንተ ትመርጣላችሁ። ከዛ በኋላ እዚህ ጋር ካሉ ኦፕሽኖች መካከል መጠቀም ትችላላችሁ ማለት ነው። ራይት ክሊክ በማድረግም ኒው ፎልደር ማለት አይጠበቅባችሁም። ይሄው እዚሁ ጋር ኒው ፎልደር ሚል ስላለ ግን ይሄን ሆም ላይ መሆኑን ቼክ አድርጉ ማለት ነው። ወደዚህ ወደ ቪው ከሆነ እነዚህ ኦፕሽኖች አይመጡላችሁም። ስለዚህ እዚህ ሆም ላይ መሆናችሁን ቼክ ታደርጋላችሁ ማለት ነው። ስለዚህ እዚሁ ፎልደራችን ላይ ለምሳሌ ኮምፒውተር ሚል ፈጥረናል። ስለዚህ እዚህ ጋር ኮምፒውተር ሚል ፈጥረናል። ቀጣይ ደግሞ ላንጉዌጅ ሚል እንፈጥራለን። ለምሳሌ እዚህ ጋር ያለውን ብቻ በመንካት ላንጉዌጅ ሚል እንፍጠር። ከዛ ባዶ ቦታ ላይ ነው ክሊክ የምታደርጉት ማለት ነው። ባዶ ቦታ ክሊክ ካደረጋችሁ ፎልደሩን ፈጥራችሁታል ማለት ነው። እዚህ ጋር ያለው ቪው ግን በጣም አነስ ያለ ነው። ስለዚህ ይሄ ቪው ሚል አለ እዚህ ጋር ቪው ሚለው ጋር ሄደን ልክ እንደ ሚዲየም ስናደርገው ተለቅ ይላል። ምናልባት ይሄኛው ቪው የሚጠቅመን ለምሳሌ እዚህ ፒክቸር ጋር እንሂድና አሁን እዚህ ጋር ፒክቸሮች የሉም ዴስክቶፕ ጋር እስቲ አሁን እነዚህን ውስጣቸው ምን እንዳለ ማየት እንችላለን ማለት ነው። ሊስት ከሆነ ግን ምን እንደሆነ አናየውም እዚህ ጋር። ስለዚህ እዚህ ጋር ቪው በመሄድ ምን ማድረግ እንችላለን? ሚዲየም በማድረግ ውስጡ ምንድነው ያለው ፒክቸርም ከሆነ ፒክቸሩን ማየት እንችላለን ማለት ነው። እዚህ ዳውንሎድ ጋር ለምሳሌ ሊስት ቢሆን ምን እንደሆነ አናውቀውም፣ ግን ላርጅ አይከን ከሆነ እያንዳንዱን እያየን መጠቀም እንችላለን ማለት ነው። እዚህ ጋር ያለውን ፎቶ ማየት እንችላለን ማለት ነው። ስለዚህ ቪውን ለዚህ ነው የምንጠቀመው ማለት ነው። ወደ ራሳችን ፎልደር እንመለሳለን። እዚህ ጋር ግን ማንኛውም ፎልደር ሊሆን ይችላል፣ ፋይልም ይሁን ኤክሴልም ይሁን ምንም ነገር ለመክፈት በሶስት መንገድ ነው የምትጠቀሙት። አንደኛው ራይት ክሊክ፣ ከዛ ልክ እቺን ዝቅ እናርግና ራይት ክሊክ፣ ከዛ ኦፕን ነው የምትሉት። ብዙ ሰው የሚጠቀመው ይሄን ነው፣ ግን ብዙ ሰው የሚጠቀመው የቱን እንደሆነ መጨረሻ ላይ ያሳያችኋለሁ። ይሄኛው ደግሞ ደብል ክሊክ በማድረግ መክፈት ይቻላል። አሁን ደብል ክሊክ ባደርግ ልክ እንደዚህ ይከፍታል ማለት ነው። ይሄንን ደግሞ የሚከብዳችሁ ከሆነ ጀማሪዎች ከሆናችሁ አንድ ጊዜ ክሊክ ታደርጉና በሌፍት ክሊክ ከዛ ኢንተር ነው የምትሉት ማለት ነው። ልክ ኢንተር ስትሉ ከኪቦርድ እንደዚህ ይከፍትላችኋል ማለት ነው። ስለዚህ እነዚህን ሶስቱ መንገዶች ለሁሉም ነገር መጠቀም ትችላላችሁ። መዝሙርም ብትሰሙም፣ ቪዲዮም ብትሰሙም፣ ስራም እየሰራችሁ ዶክመንት ላይ ብትሆኑ እነዚህን ሶስቱ መንገዶች ተጠቀሟቸው ማለት ነው። ስለዚህ እዚህ ጋር ሁለት ፎልደሮች ፈጥረናል። እኚህ ሁለት ፎልደሮች ግን ያሉት አሁንም በስኪል ውስጥ ነው ማለት ነው። ሌላ ብዙ ስራ ልንሰራ እንችላለን እኛ ትምህርት ቤታችን ላይ በኮምፒውተር ውስጥ። ስለዚህ ኮምፒውተር ውስጥ እገባለሁ። ቅድም ካልኳችሁ መንገድ ራይት ክሊክ አድርጋችሁ ትችላላችሁ። ደብል ክሊክ በማድረግም መክፈት ትችላላችሁ። ይኸው ገብቷል። ስኪል ኮምፒውተር፣ ወደ ስኪል መመለስ እችላለሁ። ካልሆነ ወደ ኮምፒውተርም መሄድ እችላለሁ። ልክ እንደዚህ ስገባ ወደ ኮምፒውተር ይመለስልኛል ማለት ነው። ልክ እንደዚህ ሳደርግ ወደ ኮምፒውተር ይገባልኛል ማለት ነው። እዚህ ጋም ከፈለኩ ከኪቦርድ ላይ ኮንትሮል ሺፍት ኤን በማለት ቅድም እንደነገርኳችሁ ፎልደር መፍጠር እንችላለን። እዚህ ጋር ደግሞ ኤምኤስ ወርድ እንበለው ማለት ነው። እዚህ ጋር ኤምኤስ ወርድ እንበል። ከዛ በመቀጠል አሁንም ኮንትሮል ሺፍት ኤን በመንካት ወይ ደግሞ ባዶ ቦታ ክሊክ ካላረጋችሁ አይፈጥርላችሁም። ስለዚህ እዚችኛዋንም በመንካት ምን ማድረግ እንችላለን? ኤምኤስ ፓወርፖይንት ማለት እንችላለን። ኤምኤስ ፒ እንበለውና ቀጣይ ምን ማድረግ እንችላለን? አሁንም ኒው ፎልደር በማድረግ ያሉንን እኛ የምንፈልጋቸውን ፎልደሮች እዚህ ጋር መፍጠር እንችላለን ማለት ነው። ኤምኤስ ኤክሴል እንደዚህ እያልን መፍጠር እንችላለን ማለት ነው። ሌሎች ፎልደሮችም ካሉ መፍጠር እንችላለን። ላንጉዌጅ ላይ ደግሞ ለመፍጠር ምንድነው የምናደርገው? እዚህ ጋር ባለ ቀስት መመለስ እንችላለን ወደኋላ። ከዛ ላንጉዌጅ ውስጥ እንገባና ደግሞ ሌሎች የምንፈልጋቸውን ፎልደሮች እንፈጥራለን። እዚህ ጋር ኒው ፎልደር ማድረግ ያለ አሁንም ፎልደር እንፈጥራለን። እዚህ ጋር መተን ስፖክን ማለት ከፈለግን ስፖክን እንላለን። ከዛ በመቀጠል አሁንም ባዶ ቦታ ራይት ክሊክ ኒው ፎልደር በማለት ፍሪ ቶክ ከሆነ እዚህ ጋር ፍሪ ቶክ ብለን አንድ የራሳችንን ፎልደር መፍጠር እንችላለን ማለት ነው። ሌላ እዚህ ጋር አሁንም ሌላ መጨመር እንችላለን። ጊዜ ለመቀነስ ግን እነዚህ ይብቁን ማለት ነው። ስለዚህ እነዚህ ውስጥ አሁን በአንድ ጊዜ ብዙ ነገር አደራጅተናል ማለት ነው። ኮምፒውተር ውስጥ ሌላ አለ። ለምሳሌ ይሄ ማይክሮሶፍት ወርድ ውስጥ እንግባና ራይት ክሊክ ኒው፣ እዚሁ ጋር ዶክመንት መስራት እንችላለን ማለት ነው።
ማይክሮሶፍት ወርድ ላይ አንድ ዶክመንት ከዛ ስሙን ሪኔም ማድረግ እንችላለን። እዚህ ጋር ስሙን ሪኔም ለማድረግ ምን መጠቀም እንችላላችሁ? ራይት ክሊክ ካደረጋችሁ በኋላ ሪኔም ይመጣላችኋል። እዚህ ጋር ሪኔም ማድረግ ትችላላችሁ። ይኸው እዚህ ጋር ሪኔም አድርጌዋለሁ። ካልሆነም ደግሞ ከኪቦርድ ላይ ሄዳችሁ ኤፍ2 ስትነኩ ልክ እንደዚህ ስሙን መቀየር ትችላላችሁ ማለት ነው። ስለዚህ ይሄኛው ለሁሉም ይሰራል። ይሄን እንዝጋውና እዚህ ጋር ለምሳሌ ስኪል ሚል አለ። ይሄን ሪኔም ማድረግ ከፈለኩ ወደ ካፒታል መቀየር ከፈለኩ ከኪቦርድ ኤፍ2 መንካት እችላለሁ። ይኸው ሪኔሙ ይመጣል። ወይ ደግሞ ራይት ክሊክ ሪኔም ስንል ይመጣልናል። ከዛ ይሄን አሁን ወደ ካፒታል መቀየር እንችላለን ማለት ነው። በዚህ መንገድ ስሙንም መቀየር ትችላላችሁ ማለት ነው የፎልደራችሁን። አሁን እንክፈተው። ለምሳሌ እዚህ ጋር ብንገባ ምን አለን? የወርድ ዶክመንት አለን። እዚህ ጋር ደግሞ ፓወርፖይንት ወይ ኤክሴል ላይ ደግሞ እንዳሁኑ ራይት ክሊክ አሁንም በድጋሚ ኒው ከዛ ኤክሴል ወርክሽት የሚለውን ማይክሮሶፍት ኤክሴል ወርክሽት የሚለው ጋር ሄደን የፈለግነውን መፍጠር እንችላለን ማለት ነው። ልክ እንደዚህ ወርክሽት ብለን መፍጠር እንችላለን ማለት ነው። ፓወርፖይንት ጋር አሁንም እንከፍተዋለን ደብል ክሊክ በማድረግ ከዛ ራይት ክሊክ ከዛ በመቀጠል ኒው ከዛ እዚህ ጋር ካሉት መካከል እኔ ፓወርፖይንት ነው የምፈልገው። ይሄው ማይክሮሶፍት ፓወርፖይንት ፕሬዘንቴሽን ይላል ማለት ነው። በነገራችን ላይ ስለነ ማይክሮሶፍት ወርድ፣ ፓወርፖይንት ፐብሊሸር አክሰስ እንዲሁም በአጠቃላይ ቤዚክ ኮምፒውተር ላይ የሰራ ነው ፉል ኮርስ አለ እዚህ ዩቲዩባችን ላይ። እሱንም በመግባት ማየትና መጠቀም ትችላላችሁ ማለት ነው። ይሄው ፕሬዘንቴሽን ብሎ ከፍቶልናል ማለት ነው። በዚህ መንገድ ይሄው ፋይላችንን እያደራጀን ነው ማለት ነው። እስቲ ስታርት እንበልና ድጋሚ ሌላም ከቦታውም ካለ ለምሳሌ ኤክሴል የሚለውን እንክፈት። ማንኛውም የከፈታችሁትንም ወደ ፎልደር ውስጥ ብታደራጁት ይሻላል ማለት ነው፣ ስራችሁን እንዲያቀልላችሁ። አሁን እዚህ ጋር ኤክሴላችንን እየከፈተ ነው። ይህንን ማክሲማይዝ እናድርገውና ልክ እንደዚህ አሁን እዚህ ጋር አንድ ኤክሴል አለን ማለት ነው። ብላንክ ወርክቡክ አለን። እዚህ ጋር የፈለግነውን ስራ መስራት እንችላለን። ግን ከመስራታችሁ በፊት በተለይ ዴስክቶፕ ከሆነ ኮምፒውተራችሁ መብራት ሲጠፋ ፋይላችሁ እንዳይጠፋ በቅድሚያ ሴቭ አድርጋችሁ ነው መነሳት ያለባችሁ ማለት ነው። አንዳንድ ሰዎች በጣም ብዙ ስራ ሰርተው ምንም ሴቭ ሳያደርጉ መጨረሻ ፋይሉ ይጠፋና ቀን ሙሉ የሰሩት ስራ እንዳለ ይባክናል ማለት ነው። ስለዚህ ፋይል ትገባላችሁ። ከዛ ሴቭ ወይ ሴቭ አስ ማድረግ ትችላላችሁ። ሴቭ የምታደርጉት ለምሳሌ እዚህ ምንም ሴቭ ስላላረግ ነው ያው ነው። እዚህ መጀመሪያ ላይ ሴቭ እና ሴቭ አስ መጀመሪያ ላይ ምንም ልዩነት የለውም። ሴቭ ግን ምንድነው እዛው እያደራጀ ነው የሚሄድላችሁ ማለት ነው። ሴቭ አስ ደግሞ እንደ አዲስ ነው። ይሄ ግን የመጀመሪያ ስለሆነ ሴቭም አልነው ሴቭ አስም አልነው ያው ነው የሚመጣልን ማለት ነው። አሁን እንደዚህ መጥቶልናል። ስለዚህ እዚህ ጋር የምንፈልገውን ቦታ ነው የምንመርጠው ማለት ነው። እኔ ዴስክቶፕ ነው የምፈልገው፣ ፎልደሬ ዴስክቶፕ ላይ ስለሆነ ነው። ከዛ በኋላ ስኪል የሚለው ይኸው መጥቶልኛል። ዴስክቶፕ ላይ ካሉ ፋይሎች ይሄን ደብል ክሊክ በማድረግ መክፈት እችላለሁ። ካልሆነ አንድ ክሊክ ነካና ኦፕን እላለሁ ማለት ነው። ከዛ ይሄኛው ኤክሴል ፋይሌ ስለሆነ ወደ ኮምፒውተር እሄዳለሁ። አሁንም ደብል ክሊክ በማድረግ ከዛ አሁንም ኤክሴል ሚል እፈልጋለሁ ማለት ነው። ይሄ ከሆነ ኤክሴል ፋይሌ እዚህ ጋር መጣና ይሄንን ሴቭ አደርጋለሁ ማለት ነው። በፓስወርድም ሴቭ ማድረግ ከፈለኩ ይሄንን ምንድነው ማድረገው? ቱልስ ወደሚለው ሄዳለሁ። ጀነራል ኦፕሽን ከዛ ፓስወርዴን አስገባለሁ ማለት ነው እዚህ ጋር። ከዛ ከታች አትድገሙት፣ ችግር የለውም ኦኬ በሉት። አሁንም እዚህ ጋር ማትረሱትን ፓስወርድ ነው የምታስገቡት ማለት ነው። እንዲህ ሴቭ አደርጋለሁ ማለት ነው። ከዛ ይሄ ፋይላችን ካሁን በኋላ አንደኛ ሴቭ ሆኗል፣ ሁለተኛ በፓስወርድ ነው ሴኪውርድ ነው ማለት ነው፣ ሴቭ ይሆነልን ማለት ነው። እዚሁ ጋር ግን ወደ ፓስወርዱን ከማየታችን በፊት ይሄ መብራት ሲጠፋ ፋይሉ እንዳይጠፋና ራሱ አውቶማቲካሊ ሴቭ እያደረገ እንዲሄድላችሁ ከፈለጋችሁ ፋይል ከዛ ኦፕሽን፣ እናንተ ጋር ኦፕሽን የሚለው ቀጥታ ሊመጣ ይችላል። እኔ ጋር ሞር ብሎ ነው የመጣው፣ ኮምፒውተሯ አነስ ያለች ስለሆነች። ከዛ ሞር ብለን ኦፕሽን ከዛ በመቀጠል ሴቭ እንላለን። ከዛ እኔ ቀድሜ አስተካክየዋለሁ ማለት ነው። ሴቭ ላይ ሴቭ አውቶ ሪከቨር ኢንፎርሜሽን ኤቭሪ የሚለው ጋር 1 ሚኒት አድርጋችሁ ትነሳላችሁ ማለት ነው። ከአሁን በኋላ ፋይላችሁ አይጠፋም። እረስታችሁ እንኳን እዚህ ጋር ሴቭ ማድረግ ያለ ሴቭ ባትሉት እንኳን አይጠፋም። ስሙ ቡክዋን ነው። ስለዚህ ሴቭ እያደረጋችሁ መሄድ አይጠበቅባችሁም። ራሱ አውቶማቲካሊ ሴቭ እያደረገ ይሄዳል። ካልሆነም እናንተ ከፈለጋችሁ ግን ሴቭ ማድረግ ትችላላችሁ። እዚህ ጋር ኦፕሽን አለ፣ ኮንትሮል ኤስ ማለት ትችላላችሁ። ካልሆነም እዚህ ጋር በመግባት ሴቭ ማድረግ ትችላላችሁ። ይሄንን ሴቭ አስ ካልኩት ግን ምንድነው የሚሆነው? እንደ አዲስ ነው የሚመጣው ኦፕሽን ማለት ነው። ስለዚህ ሴቭ አስ እንደ አዲስ ይሄንኑ ከፈለጋችሁ በሌላ ፋይል ቡክዋን የሚለውን ወደ ሌላ ሪኔም ማድረጋችሁ ከፈለጋችሁ ነው የምትሄዱት ማለት ነው። አሁን ይሄንን ሴቭ አድርገናል። እንዝጋውና እንየው።
እንዝጋው። ስለዚህ ይሄ ፋይላችን አሁንም ኮምፒውተራችንን አላጨናነቀብንም፣ ይሄ የወርክሽት የኤክሴል ፋይላችን። ስለዚህ በአግባቡ ነው ያስቀመጥነው። ቀጥታ ምን እናደርጋለን? ስኪል ከዛ ኮምፒውተር ከዛ ማይክሮሶፍት ኤክሴል ላይ እንገባለን። ከዛ ይኸው እዚህ ጋር መጥቷል ማለት ነው። ብንከፍተው ምን ይሆናል? በፓስወርዱን ይጠይቀናል። ይኸው እዚህ ጋር ምንም ነገር አያሳይም። ፓስወርዱን ግን ካላስገባን ምንም መስራት አንችልም ማለት ነው። ስለዚህ ፓስወርዳችንን አስገብተን ነው የምንከፍተው ማለት ነው። ስለዚህ ፋይላችሁን በአግባቡ ብታደራጁት ስራችሁን ያቀልላችኋል ማለት ነው። ወዲያው ወደ ስራችሁ ትኩረት እንድታደርጉ ነው የሚያደርግላችሁ ማለት ነው። ስለዚህ እዚህ ጋር እያደራጀን እንሄዳለን ማለት ነው። እዚህ ጋር ያሉ ፋይሎቻችንን ምን ማድረግ እንችላለን? ኮፒ በማድረግ ማባዛት እንችላለን። እዚህ ጋር ለምሳሌ ፎልደርም ይሁን ፋይልም ኮፒ ለማድረግ ምንድነው የምታደርጉት? ከኪቦርድ ላይ ኮንትሮል ሲ፣ ከዛ ፔስት ለማድረግ ደግሞ በአውቶ ቦታ ክሊክ ካደረጋችሁ በኋላ ኮንትሮል ቪ ማድረግ ትችላላችሁ። ወይ ደግሞ ራይት ክሊክ ታደርጉና እዚህ ጋር ለምሳሌ ወደ ታች ወረድ እናልገውና ይሄን ራይት ክሊክ ከዛ ኮፒ ከዛ ባዶ ቦታ ራይት ክሊክ ፔስት። ይሄው ኮፒው መጥቷል ማለት ነው። ከት ደግሞ ማድረግ ትችላላችሁ። ለምሳሌ እነዚህን ፎልደሮች ከዚህ አጥፍቼ ወደዚህ መውሰድ ከፈለኩ ኮፒ እዚህ ፔስት ከማድረግ ምን ይሻለናል? ራይት ክሊክ ከት እናደርጋለን። ከዛ ስኪል ጋር ራይት ክሊክ ፔስት ስናደርግ ይሄው ከዚህ ጠፍቶ ወደዚህ ይሄዳል ማለት ነው። ስለዚህ ከት ማድረጊያ ምንድን ነው? ዲሌትም ያደርጋል ማለት ነው። ከት እንደ ኮፒም እንደ ዲሌትም ነው። አሁን ለምሳሌ ከዚህ ውስጥ ማውጣት ከፈለኩ ይሄን ራይት ክሊክ ከት፣ ከዛ ይሄን እንዘጋዋለን። ራይት ክሊክ ፔስት በማድረግ ፋይሉን ማደራጀት እንችላለን ማለት ነው። ስለዚህ ከት እናደርጋለን በዚህ መንገድ ማለት ነው። ቀጣይ ደግሞ እዚህ ጋር ያሉትን ለምሳሌ ማጥፋት እንችላለን። ከዛ በፊት ግን ከት ከምታደርጉ አንዳንዴ ምን ማድረግ ይቻላል? እንደዚህ ይዛችሁ ሙቭ ማድረግ ትችላላችሁ ማለት ነው። ልክ እንደዚህ ምን ይሆናል? እዚህ ጋር ያለ ፎልደራችሁ ወይ ፋይሎቻችሁ ወይ ቪዲዮዎቻችሁ ልክ እንደዚህ ወደምትፈልጉት ቦታ ይገባል ማለት ነው። ይኸው ገብቷል። እስቲ እንክፈተው። ይኸው ገብቶልናል ማለት ነው። ካልሆነም እንደዚህ ድረግ በማድረግ ምን ማድረግ እንችላለን? መምረጥ እንችላለን በአንዴ። ካልሆነም ኮንትሮል ከኪቦርድ ይዘን ኮንትሮል እንይዛለን። መጀመሪያ ኮንትሮል ከያዝን በኋላ ከዛ ክሊክ ስናደርግ ምን ይሆናል? ይመርጥልናል ማለት ነው። ይመርጥልናል። ከዛ ራይት ክሊክ ከት በማድረግ ወደምንፈልገው ቦታ እንደዚህ መውሰድ እንችላለን ማለት ነው። ስለዚህ ሙቭ ማድረግም ትችላላችሁ ማለት ነው። ወደ ሌላ ከመሄዳችን በፊት እዚሁ ጋር ማጥፋትና የጠፋውን መመለስ ወይ ደግሞ ኮምፕሊትሊ ከኮምፒውተራችን ላይ እንዴት እንደምናጠፋ እናያለን። ያጠፋናቸው ነገሮች የት ነው የሚገኙት? ሪሳይክል ቢን ላይ ይገኛሉ ያጠፋናቸው ነገሮች። ይሄ ሪሳይክል ቢን ምናልባት እናንተ ጋር እንደዚህ ማይመጣላችሁ ከሆነ ምን ታደርጋላችሁ? ባዶ ቦታ ራይት ክሊክ ፐርሰናላይዝ፣ ከዛ ፐርሰናላይዝ ካደረጋችሁ በኋላ እዚህ ጋር ትንሽ ያስጠብቃችኋል። ኮምፒውተራችሁ ፈጣን ከሆነ ወዲያው ነው የሚመጣው። ከዛ እዚህ ጋር ኦፕሽኑ ሊመጣ ይችላል። ካልመጣም ወደዚህ ወደ ቲም ወደሚለው ትሄዱና ልክ ወደ ቲም ስትሄዱ ኦፕሽን ይመጣል ማለት ነው። ምንድነው የቅድሙ ሪሳይክል ቢን አንዱ የዴስክቶፕ አይከን ነው ማለት ነው። ስለዚህ ዴስክቶፕ አይከን ሲቲንግ ጋር እንሄድና ልክ እዚህ ጋር ቲክ ሆኗል ማለት ነው። አሁን ለምሳሌ እንደዚህ አንቲክ ከሆኑ እዚህ ጋር እንዳለ ያሉት አይመጡም ማለት ነው። ለምሳሌ እንደዚህ አንቲክ እናርጋቸው። ምናልባት እናንተ ጋር አዲስ ከሆነ ኮምፒውተር ወይ የሆነ ሰው ነካክቶት እንደዚህ ሊሆን ይችላል። አሁን እዚህ ጋር ሪሳይክል ቢን ሚል የለም ማለት ነው። ስለዚህ ይህን ሪሳይክል ቢን ለማምጣት ባዶ ቦታ ራይት ክሊክ በድጋሚ ለማሳየት ፐርሰናላይዝ፣ ከዛ በመቀጠል እዚህ ጋር ቲም ሚል ይመጣል። ቲምስ የሚለውን ትነኩና ከዛ ዴስክቶፕ አይከን ጋር ሄዳችሁ ሌሎችንም የምትፈልጓቸውን የኮምፒውተር አይከኖችን ዚስ ፒሲ የሚለውን ወይ ደግሞ ማይ ኮምፒውተር የሚለውን ማምጣት ትችላላችሁ። ኮንትሮል ፓናላችሁም ብዙ ፕሮግራሞች ያሉት እዛ ነው እና ኮንትሮል ፓናላችሁንም ከፈለጋችሁ በዚህ መንገድ ማምጣት ትችላላችሁ ማለት ነው። ይኸው ምን ሆነዋል? ፎልደራችን ወይ አይከኑ መጥቷል ማለት ነው። እዚህ ጋር ያለውን አይከን ዲሊት ከማድረጋችን በፊት እዚህ ጋር ያለውን አይከን ወደምንፈልገው ፒክቸር መቀየር እንችላለን። ለምሳሌ ይሄ ዮሴፍ የሚለውን አይከን ወደ ልክ ሪሳይክል ቢን እንዳለው ሌሎቹ እንዳሉት ወደምንፈልገው አይከን ለመቀየር ምንድነው የምናደርገው? ራይት ክሊክ ከዛ ፕሮፐርቲስ የሚለውን እንነካለን ማለት ነው። እዚህ ጋር ራይት ክሊክ ፕሮፐርቲስ ከዛ ከስተማይዝ የሚለውን እንነካና እዚህ ጋር ቼንጅ አይከን የሚላለ አይከኑን ወደምንፈልገው ከስራችን ጋር ሪሌትድ ወደሆነ አይከን እንቀይራለን ማለት ነው። ቼንጅ አይከን የሚለውን ነክተን እዚህ ጋር ብዙ አለ። ከነዛ መካከል አንዱን መምረጥ ትችላላችሁ። እንዲህ ወደ ጎን እያደረጋችሁ ኦኬ።
ስለዚህ አይከኔን ምን አድርጎልኛል? ቀይሮልኛል ማለት ነው። ይሄን ለመድገም ያህል እዚህ ጋም ራይት ክሊክ፣ ከዛ ፕሮፐርቲስ፣ ከዛ ከስተማይዝ፣ ከዛ ቼንጅ አይከን፣ ከዛ የምትፈልጉትን አይከን መምረጥ ነው። እዚህ ጋር በጣም ብዙ አይከኖች አሉ። ከነዛ አይከኖች መካከል አንዱን መምረጥ ትችላላችሁ ማለት ነው። ኦኬ፣ ከዛ አፕላይ ኦኬ ማለት ትችላላችሁ ማለት ነው። ልክ እንዲህ ስታደርጉ ፎልደሮቻችሁ ምን ይሆናሉ? ወደ ምትፈልጉት አይከን ይቀየራል ማለት ነው። ለማጥፋት 3 መንገድ አለ ማለት ነው። ለማጥፋት 3 መንገድ አለ። አንደኛው ለምሳሌ ስኪል የሚለውን እናጥፋው። ራይት ክሊክ ከዛ ዲሌት ማድረግ ትችላላችሁ። ከዛ ማጥፋት አትችሉም እያለ ነው እዚህ ጋር። ለምንድን ነው ማጥፋት ማንችለው? ፋይሉ ከተከፈተ ማጥፋት አትችሉም። ሌላው እዚሁ ጋር ፋይሉ ከተከፈተ ብቻ ሳይሆን ተመሳሳይ ፎልደር በአንድ ጊዜ መፍጠር አይችሉም። ለምሳሌ ራይት ክሊክ ኒው ፎልደር ስኪል የሚለውን ባረግ ምን ያደርጋል? ተመሳሳይ አለ ፎልደሩ ተመሳሳይ ፎልደር አለ እና መፍጠር አትችልም እያለ ነው። እዚህ ጋር የስ እንዳትሉት። የስ ካላችሁት እዛ ጋር የነበረውን ፋይል እንዳለ አጥፍቶ ወደዚህኛው ይቀይርባችኋል ማለት ነው። ስለዚህ ውጡና ድጋሚ ስሙን ማስተካከል ይሻላችኋል ማለት ነው። ስለዚህ ለማጥፋት ራይት ክሊክ ዲሌት እምቢ ብሎናል ማለት። ስለዚህ ምን እናደርጋለን? ፋይሉን ተከፍቶ ሊሆን ስለሚችል እዚህ ጋር መተን አይተን እናጠፋለን። ይሄው እዚህ ጋር ፋይሉ ተከፍቷል ማለት ነው። ሌሎቹንም ካልዘጋናቸው ማጥፋት ስለማንችል ልክ እንደዚህ እንዘጋቸዋለን ማለት ነው። ከዛ አሁን ራይት ክሊክ ዲሌት ብንል ቀጥታ ይጠፋል ማለት ነው። አሁንም ያልጠፋው ፋይል ተከፍቷል ማለት ነው። ፎልደሩ ብቻ ሳይሆን ከውስጡ የነበረ ሌላ ፋይል ተከፍቷል። እዚህ ጋር ወርድ የሚለው ፋይላችን ይሄኛው አይደለም፣ ኤክሴል የሚለው ፋይላችን ተከፍቷል ማለት ነው። ስለዚህ ይሄንን ከዘጋን ግን እሺ ይለናል ማለት ነው። አሁን ራይት ክሊክ ዲሌት አሁን ጠፍቶልናል ማለት ነው። ስለዚህ በዚህ መንገድ ማጥፋት ትችላላችሁ። ሁለተኛው መንገድ ደግሞ አንድ ጊዜ ብቻ መምረጥ ነው። ይሄንን ሌፍት ክሊክ አንዴ ተመርጡና ኪቦርድ ላይ ሄዳችሁ ዲሌት ስትሉ ልክ እንደዚህ ይጠፋላችኋል ማለት ነው። ሌላ ምናልባት እነዚህን የጠፉትን ነገሮች እንደዚህም ሴሌክት አድርጋችሁ አንድ ጊዜ ከኪቦርድ ዲሌት ማለት ትችላላችሁ፣ ወይም ሺፍት ይዛችሁ መምረጥ ትችላላችሁ። ካልሆነም ኮንትሮል ይዛችሁ መምረጥ ትችላላችሁ። ከዛ ከኪቦርድ ዲሌት ስትሉ ምን ይሆናል? ይጠፋል ማለት ነው። የጠፋው ነገር እንዳለ ግን እዚህ ሪሳይክል ቢን ውስጥ አለ ማለት ነው። እዚህ ጋር አለ። ለምሳሌ እነዚህን በአንድ ጊዜ ሪስቶር ማድረግ ከፈለጋችሁ ይኸው እዚህ ጋር መታችሁ ምን ትላላችሁ? ሪስቶር ኦል አይተም ማለት ትችላላችሁ ማለት ነው። ወይ ደግሞ የምትፈልጉትን አንዱን ብቻ ከፈለጋችሁ ትመርጣላችሁ። ከዛ ራይት ክሊክ ከዛ ሪስቶር ማድረግ ትችላላችሁ ማለት ነው። ወይ ደግሞ እዚህ ጋር አሁን ሴሌክትድ አይተም የሚለው አልተመረጠም። እንዲህ ግን ሴሌክት ባደረግ ምን ይሆናል? ሴሌክትድ አይተሞቹን ሪስቶር ማድረግ ትፈልጋላችሁ ይላል። ስለዚህ እኔ ሁሉንም ነው ሪስቶር ማድረግ የምፈልገው። እንደዚህ መርጫለሁ። ከዛ ሪስቶር ዘ ሴሌክትድ አይተም ካልኩ ምን ይሆናል? እንዳለ ጠፍቶ የነበረ ፎልደራችን ይመለሳል ማለት ነው። እዚህ ዴስክቶፓችሁ ላይ ብታዩት ሁሉም ተመልሷል ማለት ነው። ቅድም አጥፍተነው የነበረው እነዚህን ፎልደሮች ነበረ ተመልሶልናል ማለት ነው። ምናልባት እነዚህን ፎልደሮች ማትፈልጓቸው ከሆነና ከኮምፒውተር ሙሉ በሙሉ እንዲጠፋላችሁ እንደምታደርጉት መጀመሪያ ትመርጣላችሁ። ከዛ ኪቦርድ ጋር ሄዳችሁ ሺፍት ከዛ ዲሌት ማድረግ ትችላላችሁ ማለት ነው። ለእናንተ ግልጽ ለማድረግ ወይም ደግሞ አንዳንዴ ኪቦርዳችሁ ማይሰራ ከሆነ እዚህ ሰርች ማድረጊያ ጋር ትመጡና ኦን ስክሪን ኪቦርድ ብላችሁ ትጽፋላችሁ ማለት ነው። ልክ ኦን ስክሪን ስትሉ እዚህ ጋር ይመጣላችኋል። ኦን ስክሪን ኪቦርዳችሁን ትከፍቱና በሱ ልክ እንደ ኪቦርድ መጠቀም ትችላላችሁ። አንዳንዴ ኪቦርዳችሁ አልሰራ ቢላችሁ ማለት ነው። ስለዚህ ለምሳሌ ይሄን ወደዚህ እናርገው፣ ይሄንንም ወደዚህ እናርገውና ለምሳሌ ዮሴፍ የሚለውን ኮምፕሊትሊ ዲሌት ማድረግ ከፈለኩ መጀመሪያ መርጠዋለሁ። ከዛ ምንድነው የምናደርገው? ሺፍት ከዛ በመቀጠል እዚህ ጋር ካሉት መካከል ዲሌት የሚለውን ነው የምናደርገው ማለት ነው። ሺፍት ዲሌት እናደርጋለን ማለት ነው። ልክ እንዲህ ስንነካ ኮምፕሊትሊ ማጥፋት ትችላላችሁ፣ ፐርማነንትሊ ነው የሚለን። የስ ካልን ከአሁን በኋላ ሪሳይክል ቢን ብንገባ ራሱ አናገኘውም። እንዴት ነው ያደረግነው? መጀመሪያ ማጥፋት የፈለጋችሁትን ትመርጣላችሁ። ከዛ በመቀጠል ሺፍትን ትጫኑና ዲሌት የሚለውን ነው የምትነኩት ማለት ነው። ከዛ ፐርማነንትሊ ማጥፋት ትፈልጋላችሁ ወይ ነው የሚለን። የስ። ስለዚህ አሁን ሪሳይክል ቢን ብንገባ እነዚህን ፎልደሮቻችንን አናገኛቸውም ማለት ነው። ስለዚህ በዚህ መንገድ ፎልደራችንን ኮምፕሊትሊ ማጥፋት እንችላለን ማለት ነው። ይህንን ሚኒማይዝ እናድርገው። ኦን ስክሪን ኪቦርዳችንን ስኪል የሚለውን ፎልደራችንን እንክፈትና እዚህ ጋር ብዙ ፎልደሮች አሉን ማለት ነው። እነዚህን ፎልደሮች ሶርት ማድረግ እንችላለን በፈለግነው መንገድ። እዚህ ወደ ቪው እንመለስና ውስጣቸው ያሉትን ነገሮች ማየት ከፈለጋችሁ እዚህ ጋር
ፕሪቪው የሚለውን ካበራችሁ አሁን ምንም ነገር ስለሌለ ነው እንጂ ቢኖር ያሳየን ነበር። ውስጣቸው ምንም ስለሌለ ነው። ስለዚህ ፕሪቪው በማድረግ ማየት ትችላላችሁ። ካልሆነም እዚህ ጋር ያሉትን ቅድም እንዳልኳችሁ ቪው ላይ ማየት ትችላላችሁ። ካልሆነም ልክ ራይት ክሊክ ስታደርጉም ኦፕሽን ይመጣል ማለት ነው። የቪው ኦፕሽን ይመጣል። ኤክስትራ ላርጅ፣ ላርጅ እያላችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። እዚህ ጋር ያለውን ደግሞ ሶርት መቀየር ትችላላችሁ። ራይት ክሊክ ባዶ ቦታ፣ ከዛ ሶርት ባይ። አሁን ለምሳሌ አሴንዲንግ ከሆነ አሴንዲንግ፣ ዲሴንዲንግ ማድረግ ትችላላችሁ ማለት ነው። ወይ ደግሞ ከታች ወደ ላይ ልክ እንደዚህ ካረጋችሁት ከአሁን በኋላ ከዜድ ወደ ኤ ነው ማለት ነው ዝርዝሩን የሚያሳያችሁ። ወይ ደግሞ ሌላም አለ በዴትም ዴት ኦፍ ሞዲፋይ በሚለውም እዚህ ጋር። ስለዚህ በምትፈልጉት መንገድ ሶርት ማድረግ ትችላላችሁ ማለት ነው ፋይሎቻችሁን። አንዳንድ ጊዜ ምናልባት እዚህ ጋር ስራ እየሰራችሁ እያለ እኚህን የዴስክቶፕ አይከኖች ላታገኟቸው ትችላላችሁ። እዚህ ቪው ገብቶ ሰው ለምሳሌ ሾው ዴስክቶፕ አይከን የሚለውን አንድ ከነካው ምንም ፎልደር አይታይም። ስለዚህ እነዚህን ፎልደሮች ለመመለስ እዚህ ቪው ጋር በመሄድ ምን ማድረግ ትችላላችሁ? ሾው ዴስክቶፕ አይከን በማድረግ እነዚህን ፎልደሮቻችሁን ማየት ትችላላችሁ ማለት ነው። እዚህ ጋር ሌሎቹ ላይ እንመለሳለን። እነዚህን አሁን ለሰው መላክ ብንፈልግ ለምሳሌ ወደ ቴሌግራም መላክ ብንፈልግ እሺ ብሎ አይገቡልንም ማለት ነው። ይሄኛው ቴሌግራማችን ነው። ለምሳሌ ይሄ ስኪል የሚለውን እንደዚህ ወደ ቴሌግራም ይዘን ድራግ አድርገን ልንልከው ብንል እሺ አይለንም። ስለዚህ ምን ማድረግ አለብን? ለሰዎች ለመላክ ወይ ደግሞ ለመቆለፍ ዚፕ ማድረግ አለብን ማለት ነው። ይህን ፎልደሮች አንድም ሊሆን ይችላል፣ ሌላ ሁለትም ሊሆን ይችላል። ወደ ዚፕ መቀየር አለብን ማለት ነው። እንደዚህ ሴሌክት ካረግን በኋላ ወይ ደግሞ ይሄ ኒው ፎልደር ብቻ የሚለውን ሴሌክት ካረግን በኋላ ራይት ክሊክ፣ ከዛ ምንድነው የምናደርገው? አድ ቱ አርካይቭ የሚለውን አንድ ጊዜ እንነካለን ማለት ነው። ከዛ ስሙን መቀየር ትችላላችሁ ከፈለጋችሁ። እዚሽ ጋር እችኛዋን ዶት አር የምትለዋን ተዋትና እዚህ ጋር ስሙን ብቻ መቀየር ትችላላችሁ። ለምሳሌ ስሙን ወደዚህ እንቀይረው። ከዛ ይኸው ራር ፋይል ነው ወይ ብሎናል። አዎ እንደዛ ራር እንደሆነ ይሁን። ከዛ በኋላ ኦኬ ነው የምንለው ማለት ነው። አሁን ወደዚህ ቀይሮልናል። ስለዚህ ይህንን ማጥፋት እንችላለን፣ አንፈልገው። ይህን ሺፍት እና ዲሌት ብለን እንቀይረው። ስለዚህ አሁን ዮሴፍ የሚለውን ወደዚህ መላክ እንችላለን ማለት ነው። እንዲድራግ አድርገን ልክ ወደዚህ ብናመጣው ይኸው መላክ ይቻላል እያለን ነው። ልክ ወደ ምንፈልገው ሴንድ ብንለው አሁን መላክ ይቻላል ማለት ነው ወደ ስኪል ግሩፓችን። እኔ መላክ ስለማልፈልግ አጠፈዋለሁ። ለማጥፋት ራይት ክሊክ ከዛ ዲሌት ማድረግ እችላለሁ ማለት ነው። እናንተም አንዳንድ በጣም የምትፈልጓቸውን ፋይሎች ዴስክቶፕ ላይ ከማስቀመጥ ይልቅ ወደ ሎካል ዲስክ ዲ እና ወደ ጉግል ድራይቭ ወይ ደግሞ ወደ ቴሌግራማችሁ ወይ ደግሞ ወደ ፍላሽ ላይ ብታስቀምጧቸው አሪፍ ነው ማለት ነው። ኮምፒውተራችሁ ምናልባት እንኳን ቢበላሽ ፋይላችሁን እንዳታጡት። ስለዚህ በዚህ መንገድ ወደ ራር ፎልደር በመቀየር መላክ ትችላላችሁ ማለት ነው። እንደዚህ ደግሞ ከተላከላችሁ ለመክፈት ራይት ክሊክ ከዛ በመቀጠል ኤክስትራክት ሂር የሚለውን ነው የምትነኩት ማለት ነው። ኤክስትራክት ሂር የሚለውን አንድ ጊዜ ስትነኩት ምን ያደርጋል? ፎልደራችንን ያመጣልናል ማለት ነው። ይሄው እዚህ ጋር የነበረው ፎልደራችን ይሄ ነው ማለት ነው። በዚህ መንገድ በፎልደራችን ኮምፕረስ ማድረግ ትችላላችሁ። ምንድን ነው የሚጠቅመን? ብዙ ፎልደሮችም ከሆኑ በአንድ ጊዜ እነዛን ፎልደሮች ባንድ ያደርግልንና ወደምንፈልገው ቦታ መላክ እንችላለን ማለት ነው። አሁን ደግሞ ስኪል የሚለውን እንዴት በፓስወርድ እንደምንቆልፈው እናያለን ማለት ነው። ይህንንም ለመቆለፍ በቅድሚያ ሴሌክት እናደርጋለን ማለት ነው። ምናልባት ግን እዚህ ጋር ይህንን ለመቆለፍ ምን ያስፈልገናል? ይሄኛው ራር ፋይል ያስፈልገናል ማለት ነው። ይህንን ከየት ነው የምታገኙት? ዊንራንን ከየት ነው የምታገኙት? ከኢንተርኔት ማግኘት ትችላላችሁ። ካልሆነ ደግሞ ወደኛ ቴሌግራም ትሄዳላችሁ ማለት ነው። የኛ ቴሌግራም ስም ስኪል ትሬኒንግ ኢንስቲትዩት የሚል ነው። ስኪል ትሬኒንግ ኢንስቲትዩት ወይ ደግሞ አት ስኪል ቢሾፍቱ በማለት ማግኘት ትችላላችሁ ማለት ነው። ወደዛ ትሄዱና ወደ ቴሌግራማችሁ ትሄዱና ምንድነው የምታደርጉት? አት ስኪል ቢሾፍቱ ብላችሁ እዚህ ጋር መጻፍ ነው ማለት ነው። ልክ ስትጽፉ እንደዚህ ስኪል ትሬኒንግ ኢንስቲትዩት ስኪል ማሰልጠኛ ተቋም የሚል ይመጣል። እሱን አንድ ጊዜ ትነኩትና ወደ ታች ወረድ ስትሉ እዚህ ጋር ፋይልስ የሚል አለ። ፋይል የሚለው ጋር ወረድ ትደረጉና ወደ ታች ወረድ ስትሉ ብዙ መጠቀም የምትፈልጓቸው ፋይሎች ካሉ መጠቀም ትችላላችሁ። እዚሁ የቴሌግራም ቻናላችን ላይ ያለ ማለት ነው። እዚህ ጋር ዊንራር የሚል አለ ማለት ነው። ይህንን ዳውንሎድ ታደርጉና መጫን ነው። በጣም ቀላል ነው ለመጫን። ይህንን ዳውንሎድ አድርጋችሁ መጫን ነው። ለመጫን በጣም ሲምፕል ነው። ኔክስት ብቻ የምትሉት ማለት ነው። ስለዚህ አሁን ወደ መቆለፉ እንሂድ። ይህን ሴሌክት እናደርግና ከዛ ራይት ክሊክ
ከዛ አሁን ምንድነው የምታደርጉት? ለመቆለፍ አድ ቱ አርካይቭ የሚለውን ነው የምትነኩት ማለት ነው። ልክ ስትነኩ እንደዚህ ይመጣል። አሁንም ስሙን መቀየር ትችላላችሁ ከፈለጋችሁ። እኔ ስሙን ለእናንተ ግልጽ ለማድረግ ስሙን ልቀይረው ማለት ነው። ስኪል 2025 እንበለው። ከዛ ምንድነው የምታደርጉት? ይኸው ራር ነው ፋይሉ። ከዛ ሲት ፓስወርድ የሚለውን እነካለን። ከዛ እዚህ ጋር ካፕስሎክ አብርታል እያለኝ ነው። የምትፈልጉትን ፓስወርድ ትሰጡታላችሁ። ማትረሱትም ቢሆን አሪፍ ነው፣ በኋላ ፋይላችሁ እንዳይጠፋ ማለት ነው፣ ፎልደራችሁን ከረሳችሁት። ከዛ እንደዚህ ካረጋችሁ በኋላ እዚህ ጋር መታችሁ ከፈለጋችሁ ማንም ሰው ፎልደሩን ወይ ደግሞ ይህን ፋይል ምንም እንዳያው ከፈለጋችሁ ኢንክሪፕትድ ፋይል ኔምስ የሚለውን ነክታችሁ ከዛ ኦኬ፣ ከዛ ኦኬ። ካሁን በኋላ ተቆልፈዋል ማለት ነው። ስለዚህ ይሄንን ማጥፋት አለባችሁ። ይሄም እያለ ይሄም ካለ ያው በዚህኛው ማግኘት ይችላሉ፣ ይሄኛውን ትታ ማለት ነው። ስለዚህ ይሄን ሴሌክት አደረግና ሺፍት ፕላስ ዲሊት በማድረግ ኮምፕሊትሊ ከኮምፒውተር ያጠፋዋለሁ። ከዛ ይሄንን ለመክፈት ቢፈልግ ሰው ምን ያደርጋል? ፓስወርድ ይጠይቀዋል። ራይት ክሊክ፣ ከዛ በመቀጠል ኤክስትራክቲቭ። ይኸው እዚህ ጋር ምን ያደርጋል? ፓስወርድ ይጠይቀኛል ማለት ነው። ፓስወርዱን ካላስገባው መክፈት አልችልም። ይሄንን ለሰው መላክ እችላለሁ። እንደዚህ ካስተካከልኩት በኋላ ወደ ምፈልገው ሰው እንደዚህ ብልከው ይቻላል ማለት ነው። በፓስወርድ ነው እሱንም የሚጠይቀው ማለት ነው። እዛም የላካችሁ ሰው ጋር ፓስወርድ ይጠይቀዋል ማለት ነው። ስለዚህ የምትፈልጉትን ፋይሎች ልክ እንደዚህ በፓስወርድ መቆለፍ ትችላላችሁ ማለት ነው። ራይት ክሊክ፣ ከዛ ልክ ሲመጣላችሁ ፋይሉ ደግሞ ኤክስትራክት ሂር በማድረግ ፓስወርዳችሁን ስታስገቡ ይከፍተዋል ማለት ነው። ልክ እንደዚህ ኦኬ ስትሉ ይከፍተዋል ማለት ነው። ስለዚህ በዚህ መንገድ እያደረጉ ነው ማለት ነው። አንዳንድ ፎልደሮችን በፓስወርድ እየቆለፉ የሚልኩላችሁ። በዚህ መንገድ ፋይሎቻችሁ ማኔጅ ማድረግ ትችላላችሁ ማለት ነው። ስለዚህ መርሳት የሌለባችሁ ነገር ምንድን ነው? ፎልደር ከፈጠራችሁ በኋላ በአግባቡ ስሙን ሪኔም ብታደረጉት፣ እንደገና ደግሞ ዴስክቶፕ ላይ ብቻ ከምታስቀምጡት ሌሎች ማይጠፋ ቦታ ላይ ለምሳሌ ኮምፒውተራችሁ ቢበላሽ እንኳን ሎካል ዲስክ ዲ ላይ ያለ ፋይላችሁን ማግኘት ስለምትችሉ ፎርማት ሲደረግ ወደዛም ብታስቀምጡት አሪፍ ነው ማለት ነው። የዛሬ ስልጠናችን ይህንን ይመስል ነበር። እስካሁን ተከታትላችሁ ዩቲዩባችንን ሰብስክራይብ እና ላይክ አድርጉ። ሰላም ሆኑ። ቻው።